አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የህዳር 17 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የንግድና ቀጠናዊ ትስስር ሚኒስቴር አስመጪዎች ወደ ሀገር ውስጥ የሚያስገቧቸውን ምርቶች በቅድሚያ እንዲያሳውቁ የሚያስገድድ ህግ ሊያወጣ ነው። በማርበርግ ቫይረስ በሽታ የተያዙ 5 ታማሚዎች ሕክምና እየተደረገላቸው እንደሚገኝ ጤና ሚኒስቴር ገለጸ። የተባበሩት መንግስታት ድርጅት ጋዛን በ10 ዓመታት ውስጥ መልሶ ለመገንባት $70 ቢሊዮን ገንዘብ ያስፈልጋል አለ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የንግድና ቀጠናዊ ትስስር ሚኒስቴር አስመጪዎች ወደ ሀገር ውስጥ የሚያስገቧቸውን ምርቶች በቅድሚያ እንዲያሳውቁ የሚያስገድድ ህግ ሊያወጣ ነው። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። የንግድና ቀጠናዊ ትስስር ሚኒስቴር አስመጪዎች ወደ ሀገር የሚያስገቧቸው ምርቶች የኢትዮጵያን አስገዳጅ ደረጃ የሚያሟሉ መሆናቸውን አስቀድሞ በማወቅና በመለየት በሰው ጤናና በንብረት ላይ ሊደርስ የሚችል ጉዳትን ለማስቀረት ምርቶቹን ከማስገባታቸው በፊት እንዲያሳውቁ አስገዳጅ ህግ ሊያወጣ ነው። ሚኒስቴሩ ይህን ተግባራዊ ለማድረግ ዓላማ ያደረገ ረቂቅ መመሪያ እያዘጋጀ መሆኑ ተነግሯል። በንግድና ቀጠናዊ ትስስር ሚኒስቴር የቅርንጫፍ ጽህፈት ቤቶች ማስተባበሪያ መሪ ስራ አስፈጻሚ አቶ ኢያሱ ስምዖን እንደገለጹት አስመጪዎች ወደ ሀገር ውስጥ ከማምጣታቸው በፊት ምን አይነት ምርት ማስገባት እንደሚፈልጉ፣ በማን ኩባንያ እንደተመረተና ከየት ሀገር እንደሚመጣ ዓለም አቀፍ የምርት ጥራት ያሟሉ መሆናቸውን የሚገልጹ ሰርቲፊኬቶች መያዛቸውን ወደ ሀገር ውስጥ በሚገቡ ምርቶች ምዝገባ ስርዓት አማካይነት ለንግድና ቀጠናዊ ትስስር ሚኒስቴር አስቀድመው እንዲያሳውቁ ለማድረግ ታቅደዋል። በዘርፉ ለመጀመሪያ ጊዜ ለመተግበር የታቀደው ይኸው አሰራር የኢትዮጵያ ምግብና መድኃኒት ባለስልጣን ተግባራዊ ያደረገውን የምዝገባ ስርዓትን መነሻ በማድረግ የተወሰደ መሆኑን የጠቀሱት መሪ ስራ አስፈጻሚው ይህም አስመጪዎች ምርቶችን ወደ ሀገር ከማስገባታቸው በፊት በኢትዮጵያ ያለውን አስገዳጅ የጥራት ደረጃ መስፈርት ያሟሉ መሆናቸውን መረጃ እንዲኖራቸው በማድረግ በህብረተሰብ ጤናና በሀገር ኢኮኖሚ ላይ ሊደርስ የሚችለውን ጉዳት ለማስቀረት ትልቅ አስተዋጽኦ ይኖረዋል ብለዋል። አስመጪዎች ምርቶችን ወደ ሀገር ውስጥ ካስገቡ በኋላ እነዚህ ምርቶች አስገዳጅ ደረጃ የወጣላቸው መሆናቸውን አናውቅም ነበር የሚሉበትን ሁኔታ እንደሚያስቀር፣ በዘርፉ የሚደረገውን ቁጥጥር አንድ ደረጃ ያሳድገዋል ተብሎ እንደሚታሰብ አስረድተዋል። በተለይ ኢትዮጵያ ውስጥ ባሉ ላቦራቶሪዎች መፈተሽ የማይችሉ ምርቶች ሲኖሩ ከሚመጡበት ሀገር የጥራት ደረጃቸው የተረጋገጡ መሆናቸውን የሚገልጽ ሰርቲፊኬት የያዙ እንዲሆኑ ማድረግ ረቂቅ መመሪያው ትኩረት ያደረገበት አንዱ ድንጋጌ መሆኑንም ጠቁመዋል። ከኢትዮጵያ ወደ ውጭ የሚላኩ ምርቶችም በዚሁ አካሄድ መሰረት ጥራታቸው ተረጋግጦ እንዲወጡ እንደሚደረግ፣ አስገዳጅ ደረጃ የሚወጣውም ከህብረተሰብ ጤንነት፣ ከአካባቢ ደህንነትና የንግድ ማጭበርበር የሚፈጸምባቸው መሆን አለመሆናቸው ተለይቶ መሆኑን መናገራቸውን የሪፖርተር ዘገባ ያመለክታል። መመሪያው ተግባራዊ የሚደረገው በሁሉም ገቢ ምርቶች ላይ ሳይሆን አስገዳጅ የጥራት ደረጃ የወጣላቸው 400 ያህል የሚደርሱ ምርቶች ላይ እንደሚሆን ተገልጿል። በማርበርግ ቫይረስ በሽታ የተያዙ 5 ታማሚዎች ሕክምና እየተደረገላቸው እንደሚገኝ ጤና ሚኒስቴር ገለጸ። በማርበርግ ቫይረስ በሽታ የተያዙ 5 ታማሚዎች ሕክምና እየተደረገላቸው እንደሚገኝ ጤና ሚኒስቴር የገለጸው በዛሬው ዕለት ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በሽታውን በተመለከተ ወቅታዊ መረጃ ያካተተ ጋዜጣዊ መግለጫ በሰጠበት ወቅት ነው። በመግለጫው ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ በደቡብ ኢትዮጵያ ክልል የማርበርግ ቫይረስ በሽታ መከሰቱን በላቦራቶሪ ምርመራ መረጋገጡ ይፋ መደረጉን በማስታወስ እስካሁን ድረስ 73 የተጠረጠሩ ሰዎች ምርመራ ተደርጎላቸው ከነዚህ መካከል 6ቱ ታማሚዎች ህይወታቸው ማለፉን የኢትዮጵያ ሕብረተሰብ ኢንስቲትዩት ሪፈረንስ ላቦራቶሪን ጠቅሰው ተናግረዋል። 5ቱ ደግሞ ሕክምና እየተደረገላቸው እንደሚገኝ የጠቆሙት ሚኒስትሯ እስካሁን 349 ሰዎች ንክኪ ስላላቸው ክትትል እየተደረገ እንደሚገኝ አብራርተዋል። 119ኙ ደግሞ የለይቶ ማቆያ ጊዜያቸውን ማጠናቀቃቸውን ገልጸዋል። ከዚህም በተጨማሪ ወረርሽኙ በተከሰተባቸው አካባቢዎች የለይቶ
የለይቶ ማከሚያ ማዕከላትን በማቋቋምና የሰለጠነ የሰው ኃይልና አስፈላጊውን የሕክምና ግብዓት በማደራጀት ለታማሚዎች የተጠናከረ የሕክምና እርዳታ እየተሰጠ መሆኑንም አብራርተዋል። ለታማሚዎችም የተሻለ ሕክምና ለመስጠት ከዚህ በፊት ወረርሽኙን ተከስቶባቸው ከነበሩ ሀገራት ጋር የልምድ ልውውጥ በማድረግና ልምድ በመቅሰም ከዚህ በፊት ተሞክረው ጥሩ ውጤት ያስገኙ መድኃኒቶችንና ክትባቶችን በመለየትና ወደ ሀገር ውስጥ በማስገባት ለታካሚዎች ተደራሽ ለማድረግ እየተሰራ ነው ብለዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው አዲስ የሚያዙ ሰዎች ከተገኙ የለይቶ ማቆያ ማዕከላት የሕክምና አቅርቦቶችና የሰለጠኑ ሰራተኞች ዝግጁ መሆናቸውን በማረጋገጥ ቫይረሱ ባልተገኘባቸው ክልሎችም ዝግጅት እየተደረገ እንደሚገኝ አረጋግጠዋል። በአውሮፕላን ማረፊያዎች፣ በድንበር ቦታዎችና በሌሎች የመግቢያና የመውጫ ቦታዎች ላይም ምርመራ መጠናከሩን ተናግረዋል። የበሽታውን ምልክቶች የሚያሳይ ማንኛውም ሰው በሚመለከቱበት ጊዜ በአቅራቢያ በሚገኝ የጤና ተቋም ሪፖርት ማድረግ ወይም በ8335 እና 952 ነጻ የስልክ መስመሮች ላይ ጥቆማ መስጠት እንደሚቻል ጤና ሚኒስቴር አስታውቋል። መንግስት ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዝዳንት በማድረግ ሰየመ። የኢትዮጵያ መንግስት በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን መሰረት ኢትዮጵያ ለምታዘጋጀው የኮፕ 32 የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ተወካይ ፕሬዝዳንት ማድረጉን በዛሬው ዕለት አስታውቀዋል። ዶክተር ጌዲዮን ከሀገር ውስጥ የስራ ኃላፊዎች፣ ከተባበሩት መንግስታት አካላትና ከዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩ ይሆናል። የኢትዮጵያ መንግስት የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ ኮንቬንሽን አባል ሀገሮች ለኢትዮጵያ የማዘጋጀት ኃላፊነት በመስጠታቸው አመስግነዋል። በዶክተር ጌዲዮን ጢሞቴዎስ አስተባባሪነት ከዓለም የአየር ንብረት ጥበቃ ማህበረሰብ ጋር በቅርበት ለመስራት ዝግጁ መሆኑን ገልጸዋል። ኢትዮጵያ እንደ አውሮፓውያኖቹ አቆጣጠር በ2027 የሚካሄደውን የኮፕ 32 የአየር ንብረት ጉባኤ አስተናጋጅ በመሆን መመረጧ ይፋ የተደረገው የዘንድሮው የኮፕ 30 ጉባኤ ላይ ነበር። የኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ሳያገኙ የካፒታል ገበያ አገልግሎት የሚሰጡ አካላትን አስጠነቀቀ። የኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ ለተሰማሩ አካላት ጥብቅ ማስጠንቀቂያ ሰጥቷል። ባለስልጣኑ በካፒታል ገበያ አገልግሎት ያልተፈቀዱ እንቅስቃሴዎች በአስቸኳይ እንዲቆሙ በማሳሰብ በድርጊታቸው የሚቀጥሉና የሚሳተፉ ግለሰቦችም ሆኑ ቡድኖች ላይ ጠንካራ እርምጃዎችን እንደሚወስድ ለመጨረሻ ጊዜ ነው ያለበትን ማስጠንቀቂያ አውጥቷል። ይህ የተገለጸው ዛሬ ህዳር 17 2018 የካፒታል ገበያ አገልግሎት ሰጪነት ፍቃድ ሳያገኙ በተለያዩ የማህበራዊ ሚዲያዎች አማካኝነት ሰነደ መዋለ ንዋዮችን በተለይም የአክሲዮን ማህበራት አክሲዮኖችን ለሽያጭ የማቅረብ የማስተዋወቅና የማገበያየት እንቅስቃሴዎች እንደሚካሄዱ ተገንዝቤያለሁ በማለት ባወጣው ማስጠንቀቂያ አዘል መግለጫ ነው። አያይዞም በማህበራዊ ሚዲያ መድረኮች ላይ ሰነደ መዋለ ንዋይ ለማገበያየት የሚያስተዋውቁና የሚያገበያዩ እንዲሁም የተለያዩ የኢንቨስትመንት አማራጮችንና እድሎችን እናቀርባለን የሚሉ ግለሰቦችና ድርጅቶች ከድርጊታቸው እንዲቆጠቡ አሳስበዋል። በዚህም ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግና ከባለስልጣኑ ፍቃድ ስለመኖራቸው ማረጋገጥ አለበት ብለዋል። ከባለስልጣኑ ፍቃድ ሳያገኙ ቁጥጥር በሚደረግባቸው የካፒታል ገበያ ተግባራት ላይ መሰማራት በካፒታል ገበያ አዋጅ ቁጥር 1228/2013 አንቀጽ 106 ላይ በተደነገገው መሰረት እስከ 15 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል መሆኑንም ገልጸዋል። አዋጁን በመጣስ የሚደረጉ ማናቸውም ድርጊቶች ከባድ ቅጣቶችን የሚያስከትሉ በመሆናቸው ባለስልጣኑ የገበያውን ደህንነትና ታማኝነት ለማረጋገጥ ሙሉ ስልጣኑን ከመጠቀም ወደ ኋላ እንደማይል በማስገንዘብ ከድርጊታቸው እንዲቆጠቡ በጽኑ አሳስበዋል። የተወደዳችሁ አሁን የሚተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የንግድና ቀጠናዊ ትስስር ሚኒስቴር አስመጪዎች ወደ ሀገር ውስጥ የሚያስገቧቸውን ምርቶች በቅድሚያ እንዲያሳውቁ የሚያስገድድ ሕግ ሊያወጣ ነው። ከቆይታ በኋላ የተባበሩት መንግስታት ድርጅት ጋዛን በ10 ዓመታት ውስጥ መልሶ ለመገንባት $70 ቢሊዮን ገንዘብ ያስፈልጋል ብሏል።
እንመለስበታለን። ይጠብቁን። ቀጣዩን የተመድ ዋና ጸሐፊ ለመምረጥ የሚያስችል ሂደት ተጀመረ። የተባበሩት መንግስታት ድርጅት የአሁኑን ዋና ጸሐፊ አንቶኒዮ ጉተሬስ ተተኪ ለመምረጥ የሚያስችለውን ሂደት መጀመሩን ይፋ አድርጓል። ለዚህም 15 አባላት ያሉት የጸጥታው ምክር ቤትና 193 አባላት ያሉት የጠቅላላ ጉባኤው ፕሬዝዳንት በጋራ በጻፉት ደብዳቤ በሚቀጥሉት ወራት አባላቱ እጩዎቹን እንዲጠቁሙና ዝርዝር ሂደቶች እንዲጀመሩ ማሳወቂያ ሰጥተዋል። በደብዳቤው እስካሁን ሴት ዋና ጸሐፊ ባለመመረጡ ማዘናቸውን በመግለጽ ከፍተኛ የውሳኔ ሰጭነት ቦታ ላይ ሴቶች እንዲደርሱ እኩል እድሎች መሰጠት አለበት ብለዋል። በዚህም አባላቱ ሴት እጩዎችን እንዲያቀርቡ እንደሚያበረታቱ አስታውቀዋል። እስካሁን በይፋ በእጩነት ከቀረቡት የቺሊ የቀድሞ ፕሬዝዳንት ሚሼል ቤቬሌት፣ የኮስታሪካ የቀድሞ ምክትል ፕሬዝዳንት ርብቃ ግሪንስፓን እንዲሁም የአሁኑ የዓለም አቀፍ አቶሚክ ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ይገኙበታል። አንቶኒዮ ጉተሬስ ለተከታታይ 2 የስልጣን ዓመታት በመምራት ላይ የሚገኙ ሲሆን ተተኪው ዋና ጸሐፊ ሲመረጡ 10ኛው ተመድን የሚመሩ ተሿሚ ይሆናሉ። አዲሱ ተተኪ የሚመረጡት ከጥር 2019 አንስቶ በአንቶኒዮ ጉተሬስ ኃላፊነት እንዲሰየሙ ነው። በተመድ ቻርተር አንቀጽ 97 መሰረት ዋና ጸሐፊው የሚመረጠው በጸጥታው ምክር ቤት ጥቆማ መሰረት በጠቅላላ ጉባኤ ይሾማል። የኢንዶኔዥያ ዋና ከተማ ጃካርታ ከፍተኛ ቁጥር ያለው ነዋሪ በመያዝ ቀዳሚ ሆነች። የኢንዶኔዥያ ዋና ከተማ ጃካርታ ከፍተኛ ቁጥር ያለው ነዋሪ በመያዝ ከዓለም አንደኛ ደረጃ ላይ ተቀምጣለች። ጃካርታ ደረጃውን የያዘችው በከተማዋ ወደ 42 ሚሊዮን የሚጠጉ ነዋሪዎችን በመያዝ ነው። የተባበሩት መንግስታት ድርጅት አዲስ ባወጣው ሪፖርት ከ10ሩ ሜጋ ከተሞች ውስጥ 9ኙ በእስያ ውስጥ የሚገኙ መሆኑንም አሳይቷል። በሪፖርቱ መሰረት ጃካርታ አንደኛ ደረጃ ያገኘችው የተባበሩት መንግስታት ድርጅት በ2000 ባስጠናው ቅርብ ጊዜ ጥናት በአንደኝነት ተቀምጣ የነበረችው የጃፓኗ ቶኪዮን በመብለጥ ነው። የጃፓኗ ቶኪዮ 36.6 ሚሊዮን ነዋሪዎች ያሏት የባንግላዴሽ ከተማ ዳካን በመከተል 3ኛ ደረጃ ላይ ተቀምጣለች። ቶኪዮ በአዲሱ ሪፖርት ከ33 ሚሊዮን በላይ ለሚሆኑ ሰዎች መኖሪያ ሆናለች። ከእስያ ውጪ ብቸኛዋ 10 ውስጥ የገባችው የግብጽ ከተማ ካይሮ በ32 ሚሊዮን 4ኛ ደረጃ ላይ ትገኛለች። በተጨማሪ የቻይና ሻንጋይና ጓንጁ፣ የህንድ ኒው ዴልሂና ኮልካታ፣ የፊሊፒንስ ማኒላ እንዲሁም የደቡብ ኮሪያ ሲኦሎ ከተሞች ከ10ሮቹ የተካተቱ ሆነዋል። የናይጄሪያ ሌጎስ ከተማ የበርካቶች መኖሪያ በመሆን ከሳህራ በታች ካሉ ከተሞች ቀዳሚ ስትሆን የብራዚል ከተማ የሆነችው ሳኦ ፓውሎ ደግሞ ከአሜሪካ ቀዳሚውን ስፍራ ይዛለች። የተመድ ሪፖርት አክሎም የባንግላዴሽ ከተማ ዳካ በ2050 ከጃካርታ በመቀጠል አንደኛ እንደምትሆን ቅድመ ግምቱን አስቀምጧል። ከተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳዮች ዲፓርትመንት የ2025 የዓለም የከተሜነት ተስፋዎች ሪፖርት እንደሚያሳየው ከ10 ሚሊዮን በላይ ነዋሪዎች ያሏቸው የሜጋ ከተሞች ቁጥር ወደ 35 ከፍ ማለቱን አሳውቋል። ዩክሬን ጦርነቱን ለማስቆም በቀረበው የሰላም እቅድ ላይ ከአሜሪካ ጋር መግባባት ላይ ደረሰች። ዩክሬን ከሩሲያ ጋር እያደረገች ያለውን ጦርነት ለማስቆም በተዘጋጀው የሰላም ስምምነት ላይ ከአሜሪካ ጋር የጋራ መግባባት ላይ መድረሳቸውን አስታወቀች። ሀሳቡ የተመሰረተው ባለፈው ሳምንት አሜሪካ ለኪዮቭ ባቀረበችው 28 ነጥብ እቅድ ላይ ሲሆን የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በጄኔቫ በተካሄደው ውይይት ላይ ተነጋግረውበታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ባወጡት ጽሑፍ የመጀመሪያው እቅድ ከሁለቱም ወገኖች በተገኘ ተጨማሪ ግብዓት በጥሩ ሁኔታ ተስተካክሏል ብለዋል። የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍ በሚቀጥለው ሳምንት በሞስኮ የሩሲያ ፕሬዝዳንት ቭላዲሚር ፑቲንን እንዲያነጋግሩ ማዘዛቸውን ተናግረዋል። ቢቢሲ እንደዘገበው የአሜሪካ የጦር ሰራዊት ጸሐፊ ዳን ድሪስኮል በዚህ ሳምንት የዩክሬን መሪዎችን ያገኛሉ ተብሎ ይጠበቃል። የዩክሬን ፕሬዝዳንት ቮልዲሚር ዜሌንስኪ ማክሰኞ ዕለት ከትራምፕ ጋር ለመገናኘት ዝግጁ መሆናቸውን ተናግረዋል። አስተዳደራቸው ከወሩ መጨረሻ በፊት ስብሰባ ለማድረግ አቅዷል። ከአንድ ቀን በፊት ዜሌንስኪ የ28 ነጥብ እቅዱ ለዝቧል፣ አንዳንድ ድንጋጌዎችም ተወግደዋል ብለዋል። ትራምፕ በማህበራዊ ሚዲያ ላይ ከዜሌንስኪና ከፑቲን ጋር ለመገናኘት በጉጉት እንደሚጠባበቁና ይህ የሚሆነው ግን ጦርነትን ለማስቆም የተደረገው ስምምነት ሲጠናቀቅ ወይም የመጨረሻ ደረጃ ላይ ሲደርስ ብቻ እንደሆነ ጽፈዋል። ፕሬዝዳንቱ በኋላ ለጋዜጠኞች እንደተናገሩት ስምምነቱ በሁለቱም በኩል የግዛት ስምምነቶችንና ድንበሩን ነፃ ለማድረግ መሞከርን ያካትታል ብለዋል።
የተባበሩት መንግስታት ድርጅት ጋዛን በ10 ዓመታት ውስጥ መልሶ ለመገንባት $70 ቢሊዮን ገንዘብ ያስፈልጋል አለ። የተባበሩት መንግስታት ድርጅት በቀጣዮቹ 10 ዓመታት ጋዛን መልሶ ለመገንባት $70 ቢሊዮን እንደሚያስፈልግ ያስታወቀው አዲስ ባወጣው ሪፖርት ነው። ሪፖርቱን ይፋ ባደረገው የተባበሩት መንግስታት የንግድና ልማት ኮንፈረንስ መረጃ መሰረት የእስራኤል የጦር ድባብ ጋዛን አዝቅት ውስጥ የከተተ ነው። በዚህም እንደ አውሮፓውያኖቹ አቆጣጠር በ2023-24 ኢኮኖሚው በ87 በመቶ አሽቆልቁሏል። በእስራኤል ላይ የሚፈጸመው የተቀናጀ ጥፋት ባስከተለው ኢኮኖሚያዊ ድቀት የፍልስጤም የነፍስ ወከፍ ገቢ $161 በማስመዝገብ ከዓለም ዝቅተኛ ከሚባሉት ተርታ ውስጥ ተመድቧል። ሪፖርቱ በፍልስጤም የተከሰተውን ቀውስ በዓለም ዙሪያ ከ1960 ወዲህ ከተከሰቱት 10 የከፉ የኢኮኖሚ ቀውሶች መካከል አንዱ ነው በሚል ፈርጆታል። በጋዛ ያለውን የኢኮኖሚ ቀውስም ለየት ያለና እስካሁን ከተመዘገቡት ሁሉ እጅግ የከፋ መሆኑን ይገልጻል። የተባበሩት መንግስታት ድርጅት የመካከለኛው ምስራቅ የሰላም ሂደት ምክትል ልዩ አስከባሪ ራሚዝ አላካባሮቭ ሰኞ ዕለት በአካባቢው ያለው ሁኔታ አሁንም ጨለማ እንደሆነ ተናግረዋል። ህዝቡ የማይቻሉ የኑሮ ፈተናዎችን እየተጋፈጠ በመምጣቱ የሰብአዊ ድጋፍ እንዲጨምር አስቸኳይ ዓለም አቀፍ ጥረት እንዲደረግ ጥሪ አቅርበዋል። በጋዛ ከ1.7 ሚሊዮን በላይ ሰዎች አሁንም ተፈናቅለዋል ያሉ ሲሆን በርካታ ሰዎች ንጹህ ውሃ፣ ምግብ እና የሕክምና እንክብካቤ ባልተሟላላቸው በመጠለያዎች ውስጥ ተፋፍገው እንደሚኖሩ አመልክተዋል። የተባበሩት መንግስታት ድርጅትና አጋሮቹ አሁንም እንደ ድንኳንና ብርድ ልብስ የመሳሰሉ መጠለያ ቁሳቁሶችን ለማቅረብ ከፍተኛ ፈተናዎች እያጋጠሟቸው ነው ያሉት ራሚዝ አላካባሮቭ የክረምት ወራት እየተቃረቡ ሲሄዱ እነዚህ መዘግየቶች በአስቸኳይ መፍትሄ ማግኘት እንደሚኖርባቸው አሳስበዋል። አክለውም ሆስፒታሎች አስተማማኝ የኤሌክትሪክና የውሃ አቅርቦት ሳይኖራቸው ታካሚዎችን ለማዳን ትግል ውስጥ እንደሚገኙ በመግለጽ የእርዳታ አቅርቦት እንዲጨምር ጥሪ አቅርበዋል። የጋዛ የመገናኛ ብዙሃን ቢሮ እስራኤል በቀን 200 የእርዳታ ተሽከርካሪዎችን ብቻ መፍቀዷን አስታውቋል። ይህን መጠን በተኩስ አቁሙ ስምምነት ከተፈረመው በ600 ያንሳል። የዓለም የምግብ ፕሮግራም የቅርብ ጊዜ ሪፖርት እንዳመለከተው አብዛኛዎቹ የጋዛ ቤተሰቦች በአሁኑ ወቅት መሰረታዊ የምግብ ሸቀጦችን መግዛት አይችሉም። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።